በተቀደሰው ስፍራ ይህንን ታላቅ የቃል ኪዳን በዓል ለማክበር ከሩቅም ከቅርብም በምህረቱ አደባባይ የተገኛችሁ ኦርቶዶክሳውያን አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ጭምር በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን አደራችሁ? ጨለማውን ያነጋ በብርሃኑ ጸዳል የጎበኘን በዕድሜያችን ይህችን ቀን ተጨማሪ ለሰጠን አምላክ ምስጋና ይገባልና እንደምን አደራችሁ? መጀመሪያ እግዚአብሔር ይመስገን በሉ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? በቀን ጥባቆቱ በአምላክነት ቸርነቱ ያልተለየን በበደላችን በኃጢአታችን ምክንያት ፈጥሮ ያላጠፋን ዕድሜ ለንስሐ ዘመን ለፍስሐ የጨመረልን ዛሬም ለዚህ ዕለትና ለዚህ ሰዓት አድርሶን ዘላለማዊ ስሙ በሚመሰገንበት ለልጆቹ በአንድነት በሦስትነት በረድኤት በሚገለጥበት የሰላም ድምፁ በሚሰማበት በማደሪያው በቅድስናው ስፍራ የሰበሰበን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባሕር ከፍለን የተሻገርንባት ድልድያችን ስለ ማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን የአባቶቻችን ጡም ዜማ የሰማዕታት አክሊላቸው የደናግል መመኪያቸው እመብዙኃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። እንኳን አደረሳችሁ። በደንብ አመስግኑት እግዚአብሔርን ሁላችሁ። ዕድሜ ለሰጠን ዘመን ለጨመረልን ዛሬም በበደላችን በኃጢአታችን ምክንያት ፈጥሮ ያላጠፋን መከራና ችግር በሚፈራረቅበት እረፍት ባጣንበት በዚህ ዘመን ሊያሳርፈን በዘላለማዊ ቃል ኪዳኑ ሊጎበኘን በማደሪያው በቅድስናው ስፍራ የሰበሰበን የዘጋነውን በር ከፍተን መውጣት እንድንችል ከመኝታችን በሰላም እንድንነቃ በዕድሜያችንም ይህችን ቀን ተጨማሪ የሰጠን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። አመስግኑት። የታላቁ አባታችን የብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ቅድስት በረከታቸው ከሁላችን ጋር ትሁን። እግዚአብሔር እንደረዳን እኛን ያስተማሩ መምህራኑ ቁጭ ብለው እኔ ቆሜ መናገር በጣም ነው የከበደኝ። ነገር ግን ለጥቂት ደቂቃ በዓሉን እኔ ጀምረዋለሁ፣ አባቶቻችን ይፈጽሙታል። በደንብ አድርገው የጎደለውን ሞልተው የተጣመመውን አቅንተው በኋላ ብፁዕ አባታችንም ቡራኪያቸውን ይሰጡናል። ለጥቂት ደቂቃ የእግዚአብሔርን ቃል እንማማራለን። እግዚአብሔር የቃሉን ደጃፍ ይክፈትልን፣ ምስጢሩን ሁሉ ይግለጥልን። ሰው ሲናገር ለጆሮ ይናገራል። እግዚአብሔር ሲናገርን ለልባችን ይነግረናል። እግዚአብሔር ሲናገርን እናርፋለን። አሁንም በቃሉ በረከት እንዲያሳርፈን ቅዱስ ፈቃድ ይሆንልን። ሁላችሁም በያላችሁበት ተረጋግታችሁ የቆማችሁም እንደቆማችሁ አረፍ ያላችሁም አረፍ እንዳላችሁ ድምፁን እንድትሰሙ በእግዚአብሔር ስም አደራ እላለሁ። ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ። መዝሙረ ዳዊት መዝሙር 83 ቁጥር 3 ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ። እስቲ ድምጻችሁን ከፍ አድርጉና መስክሩ። ከመረጥኳቸው ጋር
ኧረ እየተግባባን አይደለም ምዕመናን። ከመረጥኳቸው ጋር በሉ ቃል ኪዳኔን አደርጋለሁ። ድገሙት። ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ። በዘላለማዊ ቃል ኪዳኑ የጎበኘን ለዚህ ዕለትና ለዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይህንን ቃል የሰው ቃል አይደለም፣ የእግዚአብሔር ቃል ነው። ከመረጣቸው፣ ካከበራቸው፣ ከወደዳቸው ለራሱ ለመንግስቱ ለርስቱ ከለያቸው ጋር ቃል ኪዳኔን አደርጋለሁ ያለው የማይታጠፍ የማይሻር የማይለወጠውን የምህረት ቃል ኪዳን እንደሚያደርግ የነገረን የተናገረን እርሱ የቃሉ ባለቤት አምላካችን እግዚአብሔር ነው። ዛሬም የመሰባሰባችን የቃል ኪዳኑን ታቦት አውጥተን የማክበራችን አባቶቻችንም ሌቱን በዝማሬ በምስጋና ያደሩበት ምድርን ከሰማይ ሲያሳርቁ የቆዩበት ዋነኛው መሰረታዊ ዓላማ ይህንን ቃል መርህ ወይንም መሰረት አድርገው ነው። አዎ የእግዚአብሔር ልጆች እግዚአብሔር ካከበራቸው ከመረጣቸው ጋር ቃል ኪዳንን አድርጓል። ቃል ኪዳን ማለት ውል ስምምነት ማለት ነው። ከእግዚአብሔር ጋር ያደረጉት በጎ ሐሳብ ውል ስምምነት ማለት ነው። በመጽሐፍ እግዚአብሔር ቃል ኪዳን ከገባላቸው ቃል ኪዳኑን ካጸናላቸው ደጋግ አባቶቻችን መካከል የተወሰኑትን እንመለከታለን። ነገር ግን መጀመሪያ እግዚአብሔር ከመረጣቸው ጋር ቃል ኪዳንን ከመረጥኳቸው ጋር ቃል ኪዳንን አደርጋለሁ ሲል ከመረጣቸው ጋር የሚገባው የሚያደርገው ቃል ኪዳን ጥቅሙ ምንድነው? መሰረታዊ ሐሳቡ ምንድነው የሚለውን መረዳት ያስፈልጋል። አዎ የሰው ልጅ ይበድላል፣ የሰው ልጅ ይስታል፣ ከእግዚአብሔር ሐሳብ ይወጣል። መጽሐፍ እንደሚነግረን ሐሳቤ ከሐሳባቸው መንገዴም ከመንገዳቸው ሰማይ ከምድር ከፍ እንደሚል እንዲሁ የራቀ ነው ይላል። ከእግዚአብሔር ሐሳብ ስንወጣ እግዚአብሔር ከመረጣቸው ጋር በገባው ቃል ኪዳን መሰረት ከመንገድ የወጣነውን ወደ መንገዳችን፣ በስህተት ጎዳና የሄድነውን ወደ እውነቱ፣ በኃጢአት የተመላለስነው ወደ ምሕረቱ የሚያስጠጋበት እኛን የሰው ልጆች ለይቅርታው ለምሕረቱ ከሚያዘጋጅበት መንገዶች መካከል አንዱ የምሕረት ቃል ኪዳን ነው። በምሕረት ቃል ኪዳን ውስጥ የእግዚአብሔርን መሐሪነት፣ የሰው ልጆችን ስህተት እናያለን። ከሰው ልጆች ስህተት አይጠፋም፣ ከእግዚአብሔር ደግሞ ምሕረት አይለይም። በዚህ መሰረት እግዚአብሔር ለመረጣቸው፣ ለወደዳቸው፣ ላከበራቸው ቃል ኪዳንን ሲያደርግ እኛ ከነርሱ በኋላ ያለን ከተመረጡት በኋላ ያለን በኃጢአት ለወደቅነው በበደል ለረከስነው ለእኛ በእነሱ ጸሎት እግዚአብሔር እንደሚምረን ይቅር እንደሚለን ማረጋገጫ የሰጠን በዚህ መንገድ ነው። ከዚህ መካከል እግዚአብሔር መጀመሪያ ቃል ኪዳኑን ካጸናባቸው ወይንም ቃል ኪዳን ካደረገላቸው ከገባላቸው ሰዎች መካከል የመጀመሪያው የፍጥረት ሁሉ አባት የሰው ልጆች መገኛ አዳም ነው። ማን ነው አልኳችሁ? አቤት! አዳም ማለት ድንቅ ፍጥረት፣ የፍጡራን አስተዳዳሪ፣ ነቢይ፣ ካህን፣ ንጉሥ ነው።
የፍጥረታት አስተዳዳሪ፣ የሰው ልጆች መጀመሪያ፣ የሰው ልጆች ሁሉ አባት ነው አዳም። አዳም ከእግዚአብሔር ዘንድ የምህረት ቃል ኪዳን ተገብቶለታል። አስተውሉ። በገነት ይኖር የነበረው ፍጥረትን ሁሉ ይገዛ የነበረው የፍጥረት ሁሉ መጀመሪያ የነበረው አዳም የተሰጠውን ያገኘውን ክብር በኃጢአት ምክንያት አጥቷል። ገነትን ያህል ቦታ፣ እግዚአብሔርን ያህል ጌታ በምክረ ዲያብሎስ ተታሎ ከገነት ወጥቷል፣ ከገነት ተባሯል። ቅድም ሲነገር እንደሰማችሁት አንቲ ውእቱ ተስፋው ለአዳም፣ ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ። የአዳም ተስፋው የሆነችው እመቤታችን በኋላ እንመጣበታለን። ከገነት የወጣው አዳም፣ ከገነት የተሰደደው አዳም የእግዚአብሔር ልጆች ከእግዚአብሔር ጋር ለመታረቅ ብዙ መንገዶችን ሄደዋል። ከእግዚአብሔር ጋር ለመስማማት ወደ ቀደመ ክብሩ ለመመለስ ብዙ መንገዶችን ሄዷል። መስዋዕት አቅርቧል፣ ሱባኤ ገብቷል፣ እግዚአብሔርን በጸሎት ጠይቋል። ልብ በሉ፣ አዳም የሚድነው አዳም ባቀረበው መስዋዕት አልነበረም። ከሰማያ ሰማያት ወርጄ ከልጅ ልጅህ ተወልጄ አድንሃለሁ የሚለውን ቃል በሰማ ጊዜ የእግዚአብሔር ልጆች እግዚአብሔር አዳምን በምሕረቱ እንደጎበኘው አዳም አመነ። ይህ ነው እንግዲህ ዳግማዊው አዳም ኢየሱስ ክርስቶስ ከገነት የወጣውን አዳምን ወደ ቀደመ ክብሩ ይመልሰው ዘንድ ከሰማያ ሰማያት ወረደ። ከእመቤታችን ከቅድስት ድንግል ማርያም ተወለደ። በአጭር ቁመት በጠባብ ደረት በዚህ ምድር ተገለጠ። ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት እየፈወሰ ይህንን ዓለም አልጫ የሆነውን ዓለም በቃል እግዚአብሔር ጨውነት አጣፈጠ። በመብል የወጣውን በመብል ከሕግ ከሥርዓት የወጣውን አዳምን ወደ ቀደመ ክብሩ ይመልሰው ዘንድ የኔና የናንተ አምላክ ተራበ፣ ተጠማ። ይሄ የምናስበው ጊዜ ነው። የእግዚአብሔር ልጆች አዳም ወደ ቀደመ ክብሩ እንዲመለስ ዳግማዊው አዳም ኢየሱስ ክርስቶስ በዕለተ ዓርብ በመልዕልተ መስቀል ላይ ሥጋውን ቆረሰ፣ ደሙን አፈሰሰ። ራሱን መሥዋዕት አድርጎ አዳምን ወደ ቀደመ ክብሩ መለሰው። ከልጅ ልጅ ተወልጄ አድንሃለሁ ያለውን የገባለትን ቃል ኪዳን ቀን አይደለም፣ ሰዓት አይደለም፣ ደቂቃ አይደለም፣ ሰከንዶች ሳይሸራርፉ ከሰማያ ሰማያት መጥቶ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት በዚህ ምድር ተገልጦ አዳምን አዳነው። ክብርና ምስጋና ለስሙ ይሁን። የመጀመሪያው ኪዳነ አዳም ይባላል። ሁለተኛው ኪዳነ ኖህ ተብሎ ይጠራል። በዚህ በኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ እግዚአብሔር ከዚህ በኋላ ምድርን በንፍር ውሃ አላጠፋትም፣ ምልክት ይሆን ዘንድ ይህንን ቃል ኪዳን ሰጠሁ ብሎ በሰማይ ቀስተ ደመናን አጸናለት ይላል። የሰው ልጆች በበደሉ ጊዜ ከእግዚአብሔር ክብር በራቁ ዘመን እግዚአብሔር የሰውን ልጅ በመፍጠሩ ተጸጸተ፣ በስራቸው አዘነ። በዘመኑ ለእግዚአብሔር ተለይቶ የተመረጠው እሱና ቤተሰቦቹ በጽድቅ የተገለጠው ጻድቁ ኖህ እግዚአብሔር ኖህን ያድነው ዘንድ ከነ ትውልዱ ከነ ቤተሰቡ ያድነው ዘንድ ኖህን መርከብ እንዲሠራ አዘዘው። ወርዱን እንዲህ ቁመቱን እንዲያድርግ ሥራ፣ ውስጡንና ውጭውን በቅጥር አለቅልቅ አዘጋጅ ብሎ ኖህን እንዲያዘጋጅ አደረገው። ከዛ በኋላ ኖህን በመርከቡ እንዲካተት አደረገው። ከሰዓታችን አኳያ ነው ፈጠን ፈጠን እምለውና ልብ ብላችሁ እንድትሰሙ በእግዚአብሔር ስም አደራላለሁ።
ኖህና ቤተሰቦቹ በመርከብ ውስጥ ተካተቱ። እግዚአብሔር የሰማይ መስኮትን ከፈተ። 40 ቀን 40 ሌሊት የጥፋት ውሃ በምድር ላይ ዘነበ። ልብ በሉ፣ በኃጢአት ምክንያት በንፍር ውሃ ሕዝቡን ቀጣቸው። ልብ በሉ የእግዚአብሔር ልጆች፣ ያቺ ኖህ የተሳፈረባት ተራራ መርከብ ማነው? ታንኳ መርከቢቱ አራራት በተባለ ተራራ ላይ በዛ አኖራት። የኖህ መርከብ ድንግል ማርያም፣ አራራት የተባለች ተራራ ቤተ ክርስቲያን ድንግል ማርያም የሌለችበት ቤተ መቅደስ የለም። ኖህ የዳነባት የተጠለለባት ከንፍር ውሃ የተረፈባት እሱና ቤተሰቦቹ ስለ ጽድቅ በረከት ያገኙባት ከንፍር ውሃ የዳኑባት ያቺ መርከብ እመቤታችን ወላዲተ አምላክ ድንግል ማርያም ናት። ምስጋና ይድረሳት፣ አመስግኗት። ዛሬ ከንፍር ውሃ የዳንባት ከመርገመ ሥጋ መርገመ ነፍስ የተከለልባት የሰው ልጆች ይድኑባት ዘንድ እግዚአብሔር ምክንያት አድርጎ የሰጠን የኖህ መርከብ መጠጊያችን መሸሸጋችን ወላዲተ አምላክ ድንግል ማርያም ናት። አስተውሉ ክርስቲያኖች፣ ኖህ በዚህ መርከብ ውስጥ ሳለ ታላቅ ቃል ኪዳንን ተቀብሏል። ዛሬ መርከብ በተባለችው በድንግል ማርያም ጥላ ውስጥ ሆነን የምሕረት ኪዳንን ተቀብለን ነው የምንመለሰው። እግዚአብሔር ለኖህ ከዚህ በኋላ የጥፋትን ውሃ በምድር ላይ አላዘንብም፣ ምልክት ይሆን ዘንድ ይሄንን በሰማይ ሰጥቻለሁ ብሎ ኖህና እግዚአብሔር የተግባቡበትን ምልክት ቃል ኪዳን እግዚአብሔር በሰማይ አጸናው። ኦሪት ዘፍጥረት ምዕራፍ 9 ቁጥር 21 ብዙ ማለት ይቻላል። ሁለተኛው ኪዳነ ኖህ ነው። ሶስተኛው ኪዳነ መልከ ጼዴቅ ይባላል። ይህም በኦሪት ዘፍጥረት ምዕራፍ 14 ቁጥር 17 ዕብራውያን ምዕራፍ 7 ከቁጥር 1 ጀምረን እንደምናገኘው የክርስቶስ ምሳሌ የሆነው መልከ ጼዴቅ የዘላለም ካህን የተባለው የአብርሃምን የአዳምን አጽም ይዞ ጎልጎታ ላይ ሁልጊዜ ወይን ከስንዴ እያሳኮተ መስዋዕት ያቀርባል። ለአማናዊው ቁርባን ለአማናዊው ቅዱስ ሥጋው ክቡር ደሙ ምሳሌ የሆነው በዛ በጎልጎታ ላይ መስዋዕት ሲያቀርብ ይሄ የማይጠፋ ሥርዓት ነው የሚል ድምፅን ከሰማይ ከእግዚአብሔር ዘንድ ሰምቶ ሰማያዊ ቃል ኪዳንን ተቀብሏል። ሶስተኛው ኪዳነ መልከ ጼዴቅ ይባላል። አራተኛው ኪዳነ አብርሃም። አብርሃም ሕዝብና አሕዛብ ይባረኩበት ዘንድ እግዚአብሔር አባት አድርጎ የሾመው ሥርወ ሃይማኖት፣ የጽድቅ አበጋዝ፣ እግዚአብሔርን ያመነ በተግባር የገለጠ እምነቱን በተግባር የገለጠ ደገኛ ሰው ነው። እግዚአብሔር ከሚወዳቸው ከደጋጎቹ አባቶች መካከል አንዱ አብርሃም ነው። ታዲያ እግዚአብሔር ለአብርሃም የገባለት ቃል አለ። ኦሪት ዘፍጥረት ቁጥር 17 ከቁጥር 1 እስከ 14 ስትመለከቱ አሕዛብ በስምህ ይባረካሉ ብሎታል። አሕዛብ በምን ይባረካሉ? እኔ ላንተ ጋሻ ነኝ። አብርሃም የሚረግምህን ረግመዋለሁ፣ የሚመርቅህንም እመርቀዋለሁ። እኔ ላንተ ጋሻ ነኝ። ቀና ብለህ የሰማይን ከዋክብት ተመልከት፣ ቁጠር። ዝቅ ብለህ የምድርን አሸዋ በእጅህ ስፈር። ዘርህን እንደዚህ አበዛዋለሁ አለ። የማይጠፋ ቃል ኪዳንን ሰጠው። አብርሃም ወደማያውቀው እግዚአብሔር ወደሚያውቀው አብርሃም ወዳላየው እግዚአብሔር ወዳየው አገር ከዘመዶች ከቤተሰብ ተለይተ ውጣ ብሎ ሲለው አብርሃም ስለ እግዚአብሔር ፍቅር ቤተሰቦቹን ወገኖቹን አብርሃም ትቶ ከካራን ሲወጣ ተስፋይቱን አገር ምድረ ርስት ከነዓንን ሲያወርሰው
በማይጠፋ ቃል ኪዳን አብርሃምን እግዚአብሔር ጎበኘው። ዘርህ ይባረካል። ቀና ብለህ የሰማይን ከዋክብት ዝቅ ብለህ የምድርን አሸዋ ስፈር። ዘርህን እንደዚህ አበዛዋለሁ፣ እባርካለሁ። የሚረግምህንም እረግመዋለሁ፣ የሚመርቅህንም እመርቀዋለሁ። እኔ ላንተ ጋሻህ ነኝ አለው። ይሄ ኪዳን ኪዳነ አብርሃም ይባላል። አምስተኛ ኪዳነ ሙሴ። እግዚአብሔር ለሙሴ የገባለት ቃል ኪዳን። የእግዚአብሔር ልጆች፣ የእስራኤል እረኛ፣ የእግዚአብሔር ሰው፣ ፍጹም ትሑትና የዋህ ሰው በፈጣሪው ትእዛዝ እስራኤልን ከግብፅ መርቶ ወደ ተስፋይቱ ሀገር ወደ ምድረ ርስት ከነዓን ይሄዱ ዘንድ ምክንያት የሆነ እግዚአብሔር በዓላማ የፈጠረው ሙሴ ከእግዚአብሔር ዘንድ የተገባለት ቃል ኪዳን አለ። ኦሪት ዘጸአት ምዕራፍ 20 ከቁጥር 31 እስከ ከቁጥር 3 እስከ 18 እናንተ ተመልከቱት። ይሄ ኪዳን ኪዳነ ሙሴ ይባላል። ስድስተኛው ኪዳነ ዳዊት ነው። እንደ ልቤ ብሎ የመረጠው ከበግረኝነት የተጠራው በእስራኤል ምድር ላይ 40 ዘመን ሙሉ የነገሰው የእግዚአብሔርን ሐሳብ ለመፈጸም የተፋጠነው የእግዚአብሔርን ሐሳብ ለመፈጸም የተፋጠነው ለታቦተ ጽዮን ልዩ ፍቅር ያለው 7 ዓመታት የተሰጠው ነቢየ እግዚአብሔር ቅዱስ ዳዊት አዎ ከሆድህ ፍሬ ከዙፋንህ አኖራለሁ ተብሎ በእግዚአብሔር ዘንድ ቃል ኪዳንን የተገባለት ዳዊት ከእግዚአብሔር ዘንድ የተቀበለው ቃል ኪዳን አለ። የእግዚአብሔር ልጆች የመጨረሻው 7ኛው ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለወላዲተ አምላክ ለድንግል ማርያም የተገባ ቃል ኪዳን ነው። ይሄ ቃል ኪዳን ከዚህ በፊት ያየናቸውን የቅዱሳኑን ሁሉ ቃል ኪዳን ይሄ ቃል ኪዳን ከዚህ በፊት ለቅዱሳኑ ሁሉ የገባውን ቃል ኪዳን የሚያትም ከኪዳናት ሁሉ የሚበልጥ ኪዳን፣ ከመሐላ ሁሉ የሚበልጥ መሐላ፣ ከምሕረት ሁሉ የሚበልጥ ምሕረት፣ የምሕረት ቃል ኪዳን የተገባው ለወላዲተ አምላክ ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለድንግል ማርያም በጎልጎታ በመቃብሩ ስፍራ አይሁድ ወታደርን አቁመው የጌታን መቃብር በሚያስጠብቁበት በዛ ሰዓት መከራው ሳይበግራት የአይሁድ ዛቻ የልጇን ፍቅር ከልቡና ሳያወጣባት ስለ ልጇ ፍቅር መከራ የተቀበለች ያነባች ያለቀሰች ዛሬ እኛ ለመሳቃችን የእሷ ልቅሶ እኛ የጸጋ ልብስን ለመልበሳችን የእሷ ስደት እኛ ለመደሰታችን የእሷ መከራ በሕይወታችን ጉልህ አስተዋጽኦ አለውና እመቤታችን በጎልጎታ እየተገኘች ጌታዋን ጌታችንን ፈጣሪዋን ፈጣሪያችንን ልጄ ብላ የጠራችውን ፈጣሪዋን እናቴ ብሎ የጠራትን ፍጡሩን በእሷ ዘንድ በእሱ ዘንድ ያለውን ቃል ኪዳን ለመቀበል እመቤታችን በጎልጎታ አብዝታ ትጸልይ ነበር ይላል። ይሄም ከክርስቶስ ዕርገት በኋላ እመቤታችን ሁልጊዜ ወደ ጎልጎታ እየሄደች በዛ ትማጸን ትጸልይ ነበረ። ምንድነው ጸሎቷ? መጽሐፍ እንደሚነግረን ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ምን ይላታል? ደስ ይላታል፣ የባሪያይቱን መዋረድ አይቷልና። አዎ በነፍሷ እግዚአብሔርን የምታከብር የባሪያይቱን መዋረድ ከፍ ከፍ ያደረገውን ጌታ
ለማክበር በጎልጎታ እየተገኘች ትጸልያለች። ስለኔና ስለናንተ ማርልኝ፣ ይቅር በልልኝ፣ ምሕረትን ይቅርታን ስጥልኝ፣ ለአዳም ልጆች ሁሉ በስምህ ለተፈጠሩት ፍጥረታት ሁሉ ምሕረትን አድርግልኝ እያለች እመቤታችን ትማጸናለች። ዛሬ የምናከብረው በዓል በዚህ በጎልጎታ ላይ እመቤታችን ቃል ኪዳንን የተቀበለችበት ልጇ ወዳጇ መድኃኒታችን ኢየሱስ ክርስቶስ በስሜ ያመነውን ስምሽን የጠራውን በስምሽ የዘከረውን የተራበ ያበላውን የተጠማ ያጠጣውን የታረዘ ያለበሰውን ሁሉ እምርልሻለሁ የሚል ቃል ኪዳንን የተቀበለችበት ታላቅ በዓል ነው። ለዚህ ዕለት ያደረሰን የአባቶቻችን አምላክ እግዚአብሔር የተመሰገነ ነው። አዎ ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ አለ። እመቤታችን ከተመረጡት በላይ የተመረጠች ናት። ከከበሩት በላይ የከበረች ናት። ለእሷ የገባላት ቃል ኪዳን በስሜ ያመነውን በአብ በወልድ በመንፈስ ቅዱስ ስም አምኖ የተጠመቀውን ስምሽን የጠራውን ዝክርሽን የዘከረው የተራበ ያበላውን የተጠማ ያጠጣውን የታረዘ ያለበሰውን እምርልሻለሁ አላት። ምን እልልሻለሁ? ንገሩኝ። እምርልሻለሁ፣ ይቅር እልልሻለሁ አላት። ከዛሬው በዓል ጋር በስንክሳር መጽሐፋችን ላይ በቤተ ክርስቲያን አስተምሮ ላይም የሚነገር የአብርሃምን ሥራ የሚሠራ የአብርሃምን በጎ ተግባር የሚያደርግ ስምዖን የተባለ አንድ ደገኛ ሰው እንደነበረ መጽሐፍ ይነግሩናል። ይህ ሰው እንግዳ በማብላት እንግዳ በመጠጣት የታረዘ በማልበስ እንግዳ በመቀበል እንግዳን መቀበል የታረዘን ማልበስ የተራበን ማብላት የመጀመሪያው ሥራው ነው። ሐዋርያው ቅዱስ ጳውሎስ እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል እንዳለው እንግዳን መቀበል አብርሃማዊ ሥርዓት አድርጎ በምድር ላይ እስካለበት ዘመን ድረስ ይሄ ሰው በጎ ተግባርን ይሠራ ነበረ። ታዲያ የመልካም ነገር ጠላት የሆነው የጽድቅ ጠላት የሆነው የእውነት ጠላት የሆነው የሐሰት አባት የሆነው አቡሃ ሐሰት ተብሎ የሚጠራው ጠላታችን ዲያብሎስ በዚህ ሰው ላይ አሴረበት። የእግዚአብሔር ልጆች እንግዳ እንዳይቀበል፣ የተራበ እንዳያበላ፣ የተጠማ እንዳያጠጣ፣ ልክ በመንገድ ላይ ራሱን ከስክሶ ደሙን አፍሶ ወደ አብርሃም የሚሄዱ ሰዎችን ከመንገዳቸው እንዳቋረጠ አብርሃም የምትሉት ሰው ይሄንን አደረገ ብሎ የአብርሃምን ስም እንዳጠፋ የስምዖንን በጎ ተግባር ለማጥፋት ጠላት ዲያብሎስ አሴረበት። ዛሬም በማህበራዊ መስተጋብሮቻችን ላይ ጠላት ዲያብሎስ ያሴራል። በዘር ይከፍላል፣ በቋንቋ ይከፍላል፣ በሐሳብ ልዩነት ይከፍላል። አንድ እንዳንሆን፣ አብረን እንዳንበላ፣ አብረን እንዳንጠጣ፣ ኢትዮጵያዊ ማንነታችን፣ ኢትዮጵያዊ ወጋችን፣ ስርዓታችን እንዲጠፋ ጠላት ዲያብሎስ በብዙ ያሴራል። ልንነቃ ይገባል። አዎ በቋንቋ ይከፍላል፣ በዘር ይከፍላል። ሰው ሆኖ ሳለ በቋንቋ በዘር ተከፍሎ የየራሱን መርጧል። ዛሬ እግዚአብሔር ከዚህ ክፉ ሐሳብ ነፃ ያውጣል። ልብ በሉ ኦርቶዶክሳውያን፣ ጠላት ዲያብሎስ አሴረበት። አሁን አጋዕዝተ ዓለም ሥላሴን በእንግድነት የተቀበለ አብርሃም በረከትን እንዳገኘ ሦስት ሰዎች ሥላሴን መስሎ ጠላት ዲያብሎስ ወደ ስምዖን ቤት አቀና። ወደ ቤቱም ገባ፣ ወደ ስምዖን ቤት ገባ። የስምዖንን በጎ ሥራና በጎ ተግባር ካወደሰው ካመሰገነው በኋላ መሥዋዕት እንዲያቀርብ የሚበላውን የሚጠጣውን እንዲያቀርብ ታዘዘ። ስምዖን አብርሃም በቤቱ ያለውን ኮርማ አርዶ ሥላሴን እንዳስተናገደ ይሄም ወደ እልፍኙ ገባ ሲል
አንተ ሰው የምትወደኝ ከሆነ ልጅህን ሰዋልኝ አለው። ምንህን ሰዋልኝ? ልጅህን ሰዋልኝ። አብርሃም ስለ እግዚአብሔር ፍቅር ወደ ሞሪያ ተራራ ይስሐቅን ይዞ ወጥቷል። በአብርሃም ማንነት ውስጥ የተገለጠው በስምዖን ቤትም ተገለጠ። ልጅህን ሰዋልኝ አለው ጠላት ዲያብሎስ። ስምዖን አላወቀም። የሥላሴ ትእዛዝ መሰለው። ልጁንም አምጥቶ በፊታቸው ሰዋው። አወራርዶ አቀረበው። በል ቀምሰህ አቅምሰን ብላ፣ በልተህን ብላ አለው። ያን ጊዜ ልጁን ስምዖን ሲበላ ጠላት ዲያብሎስ ይህን ክፉ ተግባር ካስፈጸመው በኋላ ከቤቱ እንደ ጉም ተኖ ጠፋ። ይሄ ስምዖን የተባለ ሰው ከዛ ጊዜ ጀምሮ በቤቱ ውስጥ ያሉትን ልጆቹን፣ አገልጋዮቹን፣ አብረውት ያሉትን ሁሉ በዚህ ክፉ ሥራ፣ በዚህ ክፉ ተግባር ልጆቹን ሁሉ ጨረሳቸው። ወደ ከተማ እየወጣ ወደ ምድረ በዳ እየወጣ ያገኘውን ሁሉ እንዲህ እያደረገ ይኖር ነበረ። ከዕለታት በአንድ ቀን የእግዚአብሔር ልጆች በረሃ አቋርጦ ሲሄድ ከፊት ለፊቱ አንድ ዋሻ ያያል። በዛ ዋሻ ውስጥ ልጠለል ብሎ ሲገባ ከራስ ፀጉሩ እስከ እግር ጥፍሩ በደዌ ሥጋ የተመታ ሰው ያገኛል። ይህንንስ ልብላው እያለ ሲያመነታ ስለ እመቤታችን ስለ ድንግል ማርያም ስለ ወላዲተ አምላክ ጉሮሮዬ ነቅቷል፣ ደርቋል፣ እባክህ ከያዝከው ጥርኝ ውሃ ጥቂቷ ስጠኝ ብሎ ለመነው። ይሄ በዛ ከራስ ፀጉሩ እስከ እግር ጥፍሩ በደዌ የተመታው ሰው ሊበላው ያለውን ስምዖንን ውሃ ለመነው። የማንን ስም ጠርቶ? የማንን? ከዛ አስቀድሞ የቅዱሳን መላእክቱ የጻድቃን የሰማዕታትን ስም ጠርቶበታል። አልደነገጠም። ቃል ኪዳኗን ቀድሞ ይሰማ የነበረ፣ ተአምሯን ይሰማ የነበረ፣ የተገባላትን ቃል ኪዳን ያምንና ያነብ የነበረ ስምዖን የእመቤታችን ስም ሲጠራ ልቡ ደነገጠ። ማን ነው ያልከው? እስኪ ድገመው አለው። ስለ እመቤታችን አለው። ስለማን አለው? እባካችሁ ስለ እሷ ተጠይቆ የምንከለክለው ነገር አይኑር። ያለንን እንካፈል። ባይኖረን እንኳን እግዚአብሔር ይስጥልኝ እንበል። ዛሬ ስሟን ይዘው ያልጠገቡ፣ ስሟን ይዘው ከተጠሙበት ያረኩ፣ ስሟን ይዘው በረሃ ያልተሻገሩ፣ ስሟን ይዘው ባህሩን ከፍለው ያላለፉ የሉም። የእግዚአብሔር ልጆች እኒህ ሁሉ የምታዩአቸው ሊቃውንት የእመቤታችን ውጤቶች ናቸው። ክብርና ምስጋና ለድንግል ማርያም። በበረሃ ጠርተዋት፣ በትምህርት ቤት ጠርተዋት፣ የእግዚአብሔር ልጆች በጸሎታቸው ጠርተዋት፣ በስሟ ተማጽነው ዛሬም በቤተ መቅደሱ ይጠሯታል፣ ነገም በሰማይ ያመሰግኗታል። ክብር ምስጋና ለእናታችን ይሁን። እስኪ ድገመው አለው። ስለ እመቤታችን አለው። አሁን ያችን ጥርኝ ውሃ፣ ጥቂት ውሃ በጉሮሮ ላይ አፈሰሰበት። ያን ጊዜ ያችን ውሃ እንደቀመሰ ይሄ ሰው አረፈ። ሁለቱም በዛ ዋሻ ውስጥ ሞቱ። መላእክተ ጽልመት የስምዖንን ነፍስ በላዔ ሰብእ ተባለ። ሰውን የሚበላ የእሱን ነፍስ ወዲያና ወዲህ እያደረጉ በዙፋኑ በፈራጁ በእርሱ በእውነተኛው ዳኛ እግዚአብሔር ፊት አቆሟት። የስምዖንን ነፍስ የዚህን ደግሞ በዛ በዋሻ ውስጥ የነበረውን የእሱም ነፍስ ሁለቱም ለፍርድ ቀረቡ። ታዲያ እመቤታችን ልጄ ወዳጄ ማርልኝ፣ እቺ በእኔ ስም በጎ የሠራች ነፍስ ናት አለች። በእኔ ስም የተጠማ ያጠጣች ናት። በእኔ ስም የታረዘ ያለበሰች ናት። በእኔ ስም የተራበ ያበላች ናት። ማርልኝ አለች። አዎ ስምሽን የጠራውን ዝክርሽን የዘከረውን ምን እልልሻለሁ? ምን እልልሻለሁ? እምርልሻለሁ። ከመረጥኳቸው ጋር ቃል
ኪዳኔን አደረጉ የተባለው ቃል ይፈጸም ዘንድ እምርልሻለሁ አላት። አዎ እመቤታችን ስምዖን ባቀረበው በሰጠው በለገሰው በዛች ጥቂት ውሃ ላይ ጥላዋን ብትጥልባት ሚዛኑ ደፋ። የፍቅር ሚዛን፣ የሰላም የምህረት ሚዛኑ ደፋ። እግዚአብሔር ያችን ነፍስ ስለ እመቤታችን ስለ ቃል ኪዳኗ ሲል ወደ ወዳጆቹ ወደ ቅዱሳን ቀላቀላት። ዛሬ ወደ ቅዱሳኑ ኅብረት አመስግኗው፣ ወደ ቅዱሳኑ ኅብረት ወደ ቅዱሳኑ ማኅበር እንዲደምረን አምላካችን እግዚአብሔር ሁላችንንም ይርዳን። ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ። ዛሬ ያሰባሰበን መርህ ቃል ይህ ነው። ስለ ቃል ኪዳኗ፣ ስለ አማላጅነቷ፣ ስለ ምሕረት እናትነቷ እመቤታችንን ከ33ቱ በዓላቶቿ መካከል ይህንን በዓል እንድናከብርና በየካቲት 16 ቀን ኪዳነ ምሕረት የምሕረት ቃል ኪዳን ለሰው ልጆች ሁሉ የተቀበለችበትን በዓል ነው የምናከብረው። ኪዳነ ምሕረት በምሕረት ቃል ኪዳኗ ትጎብኘን። ዛሬም የእግዚአብሔር ልጆች የምሕረቱ ቃል ኪዳን ያስፈልገናል። የይቅርታው ቃል ኪዳን ያስፈልገናል። በበዛው ምሕረቱ እንዲጎበኘን በዘላለማዊ ፍቅሩ እንዳይለየን የአባቶቻችን አምላክ ከሁላችን ጋር እንዲሆን ቅዱስ ፈቃዱ ይሁንልን። ከመረጥኳቸው ጋር ቃል ኪዳኔ አደርጋለሁ። መዝሙረ ዳዊት መዝሙር 83 ቁጥር 3 የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን።